ተልደው አባቱ መናገር ትፈራለች። እናማ የልጇ አባት ደረጀ ግን ሰላም ከሄደች ስለልጇ አባት ልታጣራ ነው። ሊሳንቺ እናት እንግዲህ ሰላም ይነግራታል። እሱ ይሆናል ትበላታለች። ሰላም የልጁን አባት መናገር አለበት። እማዬ ብዙ እየተባለች ነው። ለካ እንግሊዝኛ አታውቂም። ይሄ ልጅ ጸጉር ነው። ምን ቅድም የነቀልኩት አባዬ ዳጣና ናታን ይፋቀራሉ ማለትም አባዬ ይፋቀራሉ። ግን መድኃኒት የልጄ ጸጉር ወስዳለች ዲኤንኤ ያስመረምረዋለሁ እያለች ነው። ከማን ጋር ቆይ እንዴት ከማን ጋር የምታስመረምረው? አቶ ደረጀ የሰማውን ማመን አቃተው። ሰላም ደውላ የቤቢን የናሙና የጸጉር እንትን ወስዳለች ስትለው በጣም ተደናገጠ። ይሄንን የሰማው አቶ ደረጀ በጣም ጭንቅላቱን ይዞ ወዴት ልግባ በማለት ፈጣሪውን ወይ ውሰደኝ እያለ በጣም ተማረረ። መድኃኒትም ያቀርኩትን ሳላሳካማ የምን አሜሪካ መሄድ ነው ነቅነቅ አልላትም በማለት ቃል ገብታ ነበር በራሷ ሳትወድ በግድ። ወይ ማርቲን ተነሽ እንሂድ ሰላምን እንጠይቃት ልጁ ያጓጓል እያለቻት ነበር። የዚህም ጊዜ ሞኛና ጥሩዋ ሴት የሆነችው ማርቲ እሺ በቃ ግን እኮ የሷ ልጅ ሁሉም ነው የሚወደው እያለች ነበረ። እናም በዚህ የተነሳ ተንኮለኛዋ መድኃኒት ለመሄድ ተገዳለች። ሂዳም ልጁን እንዳቀፈች ከልጁ ላይ ጸጉሩን ነጭታለች። ይሄንንም ደግሞ ለሰላምዬ ታሳያታለች። ሰላምዬም በጣም ትደነግጣለች። የልጁን አባት አምጪ ብትባልም ለመናገር ፈቃደኛ አይደለም። በቃን ያልናገርም እያለኝ ነው። እንዴ አንቺ ለምንድን ነው አባቱን ማትናገሪው ብትላትም ማርቲ ከመኪናው ውስጥ ሆኖ እኔ በቃ ለአንዴና ለመጨረሻ ነው ዛሬ እንድነግሪ ብትላትም እሷም ለአንዴና ለመጨረሻም አልናገርም ተወኝ ብላ ተቆጥታ እንግዲህ ይቺ ሴት ለምን ነው በግዷ ማታናግሪያት ስትላት ነበረ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ የተሰኘው ክፍል 138 ተለቀቀ። ወደ ክፍል 137 ስንመለስ እንግዲህ መድኃኒት የሰላምዬን ስልክ ሲጠራ አንስታ ዳጣን መስላ ለማዋራት ነበር የሞከረችው። በዚህም የተነሳ ሰላም ማርቲ አወቀችው እያወቀችው ስትላት ነበር። ምኑን እያለች ነበር። ድምፅሽ ሁሉ ተቀይሮብኛል፣ አንቺ ከሆንሽ በቪዲዮ ኮል አዋሪኝ በማለት ስልኳን ስዘጋባት በጣም ተናደደች መድኃኒት። በዚህም የተነሳ ቢሆንም የተጠራጠርኩት አንድ ሚስጥር አውቄያለሁ እያለች ነበርና እንግዲህ ስልኩን ስትዘጋባት በጣም ተናዳ ነበር። ችግር የለውም በዚህ በ2 ቀን ውስጥ ሂጂ ተብያለሁ። ስለዚህ በዚህ በ2 ቀን ውስጥ ደግሞ ሁሉንም ነገር ማጣራትና ማድረግ ያለብኝ እኔ ነኝ። የተደበቀው ሚስጥር አወጣዋለሁ ብላለች ማለት ነው። አሜሪካ ሂጂ ብትባልም አልሄድም የምን አሜሪካ ነው በማለት እንግዲህ በጣም አስባበታለች ማለት ነው። የሰላምዬ ልጅ ናሙና ዲኤንኤ አደርጋለሁ ብላ ወስናለች። እናም መድኃኒት ያቀደችውን እቅድ ግዴታ መሄድ አለብኝ ከሰላም ጋር ነገ መሄድ አለብን ብላ አሳምናታለች ማርታን። እሺ ካልሽ ልጁን ማየት ፈልጋለሁ እያለች ነበር። እንግዲህ ጠርተዋ ከመኪና ውስጥ ሁላቸውም ነበሩና ልጁን ከቤት አይተውትም ቢሆን መጨረሻ ላይ የልጁን ጸጉር ቆርጣለች ማለት ነው። እናም ይዛለች ከቦርሳዋ። በጥያቄ ሁለቱም ሲያፋጥጧት ነበረ ሰላምን። ሰላም አባቱ እስከ ዛሬ ምንድን ነው? እንዴት ነው አባቱን? ጎረቤትም እያማኝ ነው፣ ስለዚህ ተናገሪ እያሉ በሁለት ሲጠይቋን ነበር። እሷም ለአንዴና ለመጨረሻ ጊዜ ነው የምጠይቅሽ፣ ለምንድን ነው የማትናገሪ ስትላትም ነበረ። እንዴ እኔ በቃ እኔም ለአንዴና ለመጨረሻ ነው እንደዚህ አትጠይቁኝ ብላ ቁጭ ትላለች ሰላም ማለት ነው። የዚህ ጊዜ እንግዲህ ደፋሯና ኃይለኛዋ መድኃኒት ምንድን ነው ያለችው? እንዴ እንደዚህ በመነጋገር ለምንድን ነው ዝም የምታያ? በግዷ ታውጣ እንዴ ሰው ሁሉ እንደዚህ እያለች የሚሉት ሁሉ እውነት ነዋ ማለት ነው ካልተናገረች ስላታለች ማለት ስትላት እንግዲህ ሰላም ማርቲ ባለቤቷ ነው የምታምነው፣ በብዙ ነገር የምታምነው ናት።
ይችኛዋ ግን በጣም ተጠራጣሪ ናት ብዙ ነገሮችን። አንቺ ግን በፊት እኮ ብላታለኝ ልጅ ናፍቅሻል፣ የራስሽ የወለድሻቸው ሁሉ ልጆች አሉ ትላትም እንዴ ናፍቆኛል ብላ ነው። እሷ ለተንኮል መሆኑን አላወቀችም። እናም ማርቲ ይሄንን ስትላት ምንድን ነው ታዲያ እንግዲህ እምቢ ካለች ስትላት ነበረ። እንዴ በግዷ ትናገር፣ አልናገርም ካለች የልጁ አባት ደረጀ ነው ማለት ነው ስትል እንግዲህ ማርቲም ደሟ ይፈላና በጥፊ ተሰጣታለች ማለት ነው ለመድኃኒት። መድኃኒትን በጣም ትናደድባታለች። የዚህ ጊዜ በሩን ከፍታ ወይዘሮ ማርቲ በሩን ከፍታ መስኮት ትወጣለች ማለት ነው። እናም ቆይት ትልና አንቺ ግን የምትናገሪ ከሆነ እንግዲህ ታውቂያለሽ፣ ይኸውልሽ ይሄውናልሽ ይሄ የምታየው ምንድን ነው እንግሊዘኛ ማንበባችን በመሰረቱ ይሄ ማለት የልጅሽ ፀጉር እንዳቀፍኩት ቅድም እየቆረጥኩት ነው። ይሄን ደግሞ ዲኤንኤ አደርገዋለሁ ስትላት ነበር። የዚህ ጊዜ እንግዲህ በጣም ትናደዳለች። ሰላምም የምትለው ሁሉ ጠፋባት ማለት ነው። ስሜታዊ ትሆናለች። ምንም ማድረግ አይቻልም። ስለዚህ በጣም ተናደደች። ትታት ትወጣለች። የዚህ ጊዜ በጣም ተናዳ ወደ ቤቷ እየሄደች ነው። ወደ ኤቢና አቶ ደረጀ ጋር ስንሄድ የት ሄደው ነው በሚል ጊዜ እንግዲህ አሁን ላይ እኔ በጣም ይች መድኃኒት የምትሆነው ነገር ሁሉ በጣም እንትን እያለች ነው። አሁን ላይ ሰላምን ነው ጥያቄ የምታፈጣት ወንዱ ልጅ የማን ነው ተብላ ልትጠይቃን ሄደችው እያሉ ናታንና ዳጣ ፍቅረኛሞች ናቸውና አሁን ላይ ያሉበት ሁኔታ በፍቅር ናቸው። ግን እንደዚህ እያሉ እንግዲህ ፈጣሪ ሆናት። እሷም እኮ ዝም አለች። ለምንድን የልጁን አባት አትናገርም እያለ ነበርና እሱም ማለት ነው። እሷም እንግዲህ እውነትሽን ነው እኮ እያሉ ሁለቱም በሚሉ ጊዜ ለእኔም አትናገር፣ መናገር እኮ አለባት፣ ሰውም ብዙ ነው የሚያወራው እያለ ነበረ። ናታንም ማለት ነው እንግዲህ ናታን እንግዲህ ወንዱ ልጅ አባት መሆኑንም ብዙም እዛ ደብዳቤው ላይ የእሱ ነው የሚሆነው ብሎ ያው ያውቃል ናታንም ማለት ነው። ይሄ ነገር እያለ እየተጠራጠረ ነው ያለው ማለት ነው። እና በመጨረሻ እንግዲህ ይሄንን የናሙና እንትን ከሰላምዬ ልጅ ጋር ይዛ ሄዳለች ማለት ነው። እናም ከአባቷ ጋር ቁጭ ብላ ኤቢ ማለት ነው ስለ አባቷ እያወራችው ነው። አባቷንም እንግዲህ አባዬ እምነግርሃለኝ ስትለው ምንድን ነው የምትነግርኝ እያላት ነበረና ዳጣና ናታን ይፋቀራሉ። ስለዚህ ምንድን ነው የምትይው? ምንድን ነው የምታወሪው? እያላት ነው። በፍጹም ይሄ አይሆንም ስትል እውነቴን ነው የምነግርህ አባዬ፣ እውነቱን ነው የምልክ፣ ይፋቀራሉ፣ ሁለቱም ይዋደዳሉ። ስለዚህ እኔም ደግሞ ህይወት መመስረት እፈልጋለሁ፣ ማግባት እፈልጋለሁ ትለዋለች። ምንድን ነው የምታወሪው? በማለት በጣም ስሜታዊ ይሆናል ማለት ነው። በፍጹም ይሄንን ላምን አይችልም ይላል ማለት ነው። ምክንያቱም በባለፈው ፓርት ስትጠየቅ ነበረ ዳጣም ናታንም ምንም ነገር የለም ስላለ አሁን ላይ እንደውም ጸባይዋም ሁሉም ስለተቀየረ ወደ ኤቢ ተቀይሯል። ኤቢ ጋር አሁን ጥሩ ግንኙነት አላቸው እያለችው ማርቲ እያወራች ስለሆነ የሚመስለው አቶ ደረጀ ወደ ኤቢ እንጂ ከዳጣ ጋር ግንኙነት ያለው አልመሰለውም። እና በዚህ የተነሳ እንግዲህ ሰላምዬ ከድንገት ስትደውልበት ሂጂ በቃ እሺ ሂጂ ብሎ እሷን ተነሽ ሂጂ ብሎ ስልኩን ሊያወራ እንግዲህ ክላስ ገብታ ሲያወራት በስተጀርባ ሆኖ ቤት ቀይረዋል እና አቶ ደረጀ። ምክንያቱም በባለፈው ፓርት ላይ ሁሉም እያቃዣቸው ስለነበረ ቤት ቀይረዋል ማለት ነው። ቤት ስንለቅ ሁሉም ደህና ይሆናል ብለው ለቀዋል ማለት ነው። እናም በዚህ የተነሳ ሁሉም ቤቱን እያዘገጃጁ ነው ያሉት። በመጨረሻ እንግዲህ አቶ ደረጀ ስልኩን ሲያነሳው ለአቶ ደረጀ ስነግረው ሰላም የቤቢን ፀጉር ወስዳለች ዲኤንኤ አደርጋለሁ ብላ እያለው ነበር። ይሄንን ሲሰማ አቶ ደረጀ በጣም ይናደዳል። እንዴት ይች ሴትዮ እንዴት ነው እንደዚህ እንትን የምትለው ስትል የፈራ ነው ሆኗል እያለችው ነበር። ምንድን ነው ንገሪኝ ሲላት ሁሉንም ትነግረዋለች። አቶ ደረጀን በጣም ይናደድና አምላኬ ምን ነው ፈተና ይበዛ እያለ ፈጣሪውንም ሲያማረር ወይ ውሰደኝ እያለ ወደ በረንዳ ወጥቶ እየተጨናነቀ ይገኛል ማለት ነው። ቀጥታ ወደ ቢሮ ነበረ የሄደው ማለት ነው። ወደ ቢሮ በመሄዱ እንግዲህ ናታንን ጠርቶ ናታንን እንግዲህ ሁሉንም ነገር ይነግረዋል። ናታን እኔ ካንተ ይሄን አልጠብቅም፣ ሁሉም እንደ እህቶችህ ነው የምታየው፣ እንደ ወንድሞቿ እንዴት ትሆን ነው የማየው፣ እንዴት ነው የምሰማው ነገር እያለ ምንድን ነው አባዬ ሲለው
ይሄ ይቅርና አሁንም እነግርህን አድርግ ይለዋል ማለት ነው። ናታንም እንግዲህ ሁሉንም ነገር አቶ ደረጀ ይነግረዋል። ያው ሁሉንም የሌላው ሚስጥር ይቆይና ከሷ ክላስ ገብተህ ከቦርሷ ይዛሃት የሆነ ነገር አድርግልኝ፣ ያንን ዲኤንኤ ታረገች በጣም ተዋረድኩ ብሎ እንግዲህ ያው ይሄን ባይነግረውም ልጅ እንዳለው ምክንያቱም ይታዘበኛል ናታንም ብሎ አቶ ደረጃ አሁን ላይ በፍርሃት ነው የሚገኘው እና በዚህ የተነሳ ሁሉ ይሄንን ባይነግረውም ሄደ እንደዚህ ቃንትን ብላለች ከሰላም ጋር ይሄን አድርግ ብሎታል ማለት ነው። ናታንም የሱን ትዕዛዝ ተቀብሏል ማለት ነው። ወደ ለዛ ጋር ስንሄድ ለዛና ገዜ ማለት ነው ሁለቱ አሁን ላይ ጸብ ላይ ነበሩና አስታርቂኝ ባክሽን እያለች እየለመነች ነው ለዛ የምትገኘው ለዳጣ ማለት ነው። ወደ ገዜ ጋር በመሄድ እንግዲህ እንሸማገል እያሉት ነው እና እባክን ታረቃት፣ ለምንድን ነው እንደዚህ እንትን የምትለው እንዴ? እኔ እኮ እሷን መቼ እንትን አልኳት፣ መቼ ተጣልኋት እያለ እንግዲህ ኮራ ሲልባት ኮራ ነው የሚሉት ወንዶቹና ኮራ ብሎባታል። እሷም ስለወደደች ወዳ ውስጥ ስለነበረ እንግዲህ ቀብረር እያለባት ትገኛለች። እሷ ብዙ ቀን እንደዚህ እንትን ብላት አይገባትም እያለ ነበርና እንግዲህ ወደ አቶ ደረጀ ጋርና ወደ ናታን ጋር ስንሄድ ናታን ያው የእሱን ትዕዛዝ ተቀብሎ እሺ ሁሉንም ነገር እሞክራለሁ ብሎ እንግዲህ ለሁለተኛ ጊዜ በባለፈው ፓርት ላይ ሊደፍረኝ ገብቶ ነበረ ያለችው ማለት ነው። በመጨረሻ እንግዲህ አቶ ደረጀ ያለውን ትዕዛዝ ተቀብሎ ወደ መድኃኒት ክላስ ነበረ ቆርቆሮ የገባው ማለት ነው። እሷም በድንጋጤ ዛሬ ደግሞ ምን ሊሰራ መጣ ብላ ደንግጣለች። ምክንያቱም በባለፈው ስለዛ ካሜራ ለመቀማት ነበረ። ምክንያቱም ተጠራጥራለች ሁሉንም ነገር ማለት ነው። እዚህ ቤት እየተደበቀ ሁሉም ያውቃሉ። ስለዚህ በእህቴ ላይ እየተጫወተባት ነው፣ በማርቲ ላይ እያለች ነው። እና አሁን እንግዲህ ቀጥታ ገብቶ ናታንም ወደ እሷ ያንን የያዘችውን ነገር ስለነገረው እንድትቀማ ስላለው ክላሷ ነበረ ቆርቁሮ ወደ እሷ እየተጠጋ የነበረው ማለት ነው። እንግዲህ ፖርሷን ይይዘዋል ብዬ አስባለሁ። እዛው እንግዲህ ተያይዘው ወይ ሊደፍራኝ ነው ብላ እሪ ልትል ትችላለች። እንግዲህ ይሄ ደግሞ ከተፈጠረ እውነቱን ሰላም ደውላ ስለተናገረች ለዛ ነው እንደዚህ የሚሆኑት ብላ ትጠራጠራለች ማለት ነው። በጣም ይገርማል። እንግዲህ ይሄን ይመስል ነበረ የዳጣ ድራማ ላይ መድኃኒት ከመጣይ በኋላ ጥርጣሬዋ እንትን ስላለ አሁን ላይ አቶ ደረጀ ደግሞ በጭንቀትና በውጥረት ላይ ይገኛል ማለት ነው። እንግዲህ ናታን ይቀማታል ወይንስ እዛው ይዘው ጥጥለውና ምክንያቱም የት እንዳደረገችው አያውቅም። በእርግጥ ፖርሷ ውስጥ ነው ያለው። ያን ነገር የት ነው ያረግሽው ብሎ ይይዛታል። እሷም ግን አትሰጥም ብትሞትም ማለት ነው። እንግዲህ እዚህ ላይ ነው ድራማው እሱም ክላሷ ገብቶ ሊያልቅ የቻለው ማለት ነው። መድኃኒት እየተጠራጠረችው እንግዲህ አቶ ደረጀ ይሄንን ነገር ሲያውቅ ቤቱ እንደሚፈርስ ስለሚያውቅ ናታንም አብሮ ስለሚጨነቅ በጣም ከባድ ነው። እንግዲህ ለነበረን ቆይታ እናመሰግናለን። በቀጣይ ክፍል እስከምንገናኝ መልካም ጊዜ ይሆንላችሁ። ባይ ባይ።